መስማት የሰው ማንነቱ አይደለም ከፊቱ ቀርበው ያዩት ለት እሱ ነው እውነቱ እሱ ነው እውነቱ አጥፍቼም ከሆነ ጥፋት ነግረውኝ ቀርበው የማይመክሩኝ የሰው ማንነቱ ይህ ከሆነማ ሳትቀርበው አትስማ የሰው ማንነቱ ይህ ከሆነማ ሳትቀርበው አትስማ እንጀራ የሚሰጠው ከአምላክም ቢሆን ምክንያቱ ግን ሰው ነው። ታዲያ ለምንድነው ቀርበነው ሳናየው በርቀት ምንሰማው? እሱ እንኳን አይበጅም የሚበጀንማ ሳንቀርበው አንስማ እሱ እንኳን አይበጅም የሚበጀንማ ሳንቀርበው አንስማ ይሻላል ይሆናል እንዲህ ይሻላል ያዘልቃል ይበጃል ይበጃል ይሻላል ይሆናል እንዲህ ይሻላል ይበጃል ያዘልቃል ይበጃል አይከብድም ወይ ማወቅ ቀርበው ካላዩት በሩቅ እየሳሉ ሳይቀርቡት ማጥፋት የሰው ማንነቱ አይደለም ከፊቱ ቀርበው ያዩት ለት እሱ ነው እውነቱ እሱ ነው እውነቱ የቻለ በሰው ጓዳ ገብቶ መስመሩን የሚስት አንዳንድ ሰው አለ። ለመፍረድ አንቸኮል ግራ ቀኙን ሳናይ በማንም ሰዎች ላይ ለመፍረድ አንቸኮል ግራ ቀኙን ሳናይ በማንም ሰዎች ላይ እኔ ግን ለሌላው ልክ እንደራሴ ነው የምጠነቀቀው በሽፋኑ ብቻ መጽሐፉን አልተቼም አንብቤ እስከማውቀው በርቀት ያማን ስሜትን አንጉዳ ቀርበን እንረዳ በርቀት ያማን ስሜትን አንጉዳ ቀርበን እንረዳ ይህ አይደለ በጎነቱ የሰው ልጅ ውበቱ ይህ አይደለ ጥሩነቱ የሰው ልጅ ውበቱ እናመሰግናለን። ኤርምያስ መንግስቴ በኤልኤም 3 ተወክሏል። ከወደዳችሁት ቀጣይ ሳምንት ለፍጻሜ
ደርሶ ማየት የምትፈልጉ ከሆነ ያልተገደበ ድምጻችሁን ኮዱን እያስቀደማችሁ ልትልኩለት ትችላላችሁ። እናመሰግናለን። የማስተዋል እያዩ አይከብድም ወይ የተሰኘውን ይሄን ሙዚቃ ስንቶቻችሁ ታውቁታላችሁ? በነገራችን ላይ እጅግ በጣም ከመወደው ከማከብረው ድምጻዊ አንዱ ማስተዋል እያዩ ነው። 2007 ነው ይሄ ኮሌክሽን የወጣው፣ ኮንኮርድ ኮሌክሽን ይባላል። ብዙዎች የማስተዋል እያዩን አልበም እንድንጠብቅ እንድናፍቅ ካረጉን መሀል ላይ ከመጡት ሲንግሎቹ በፊት የተለቀቀ ወደ 6-5 የሚደርሱ ኮሌክሽኖች ናቸው። እነ ስወድሽ፣ በህልሜ፣ አሜን ብዬ፣ ባንቺ ነው የተሰኙ እጅግ በጣም ድንቅ የዜማ ቆንጆ ዜማ ያላቸው ሙዚቃዎች ያሉበት ኮሌክሽን ነው። ይህ ዜማ ግን አይከብድም ወይ የተሰኘው ዜማና ግጥሞ የዳንኤል ዘውዱ ነው። ቅንብር ሚካኤል መለሰ ነው የሰራው። ከዛ በኋላ ደግሞ እንዚራን የመሰለ እጅግ ዘመናዊ ሽሬ አልበም አበርክቶልናል። ማስተዋል ባለህበት ክብር ይገባሃል ማለት እንወዳለን። ዳኞች አስተያየትና ነጥብ ይሰጡልናል። እሺ እናት ያመሰግናለሁ። ኤርሚያስ እንዴት ነህ? እንግዲህ ይህን ዘፈን ድራማታይዝ አድርገኸው በድራማ ነገር አቅርበዋል። ጥሩ ነው። መጀመሪያ አንድ ምስኪን ሰው መጣ፣ ከዛ አንዱ ንቆት ሄደ ምናምን ነገር ሸተተው ምናምንና ከዛ አንድ ተማሪ መጣች፣ አዘነችለት፣ አበላችለት። በኋላ ደግሞ አንድ ጥበቃ ነገር መሰለኝ በዱላ ይዞ ተወጣ። ሀሳቡ እኔ ሌላ ነበር ያሰብኩት። ዘፈኑን ግን ያመጣችሁበት መንገድ ጥሩ ነው። ምክንያቱም በሁለት ደቂቃ ውስጥ ዘፈኑን በዚህ አይነት ስዕል ማልበስ ክሊፕ እንደሰራህለት ማለት ነው። ጥሩ ሀሳብ ነው። የሰው ማንነትን ሳናቅ ምናምን ቀድመን ጀጅ እንዳናረግ ከዘፈኑ ሀሳብ ጋር የሚሄደው ማለት ነው። ግን ወደ አንተ ድምጽ ስመጣ ዛሬ ትንሽ አቅሜ ማነስ፣ ምክንያቱም ይህን ያህል ድራማው ላይ ከተጨነቃችሁ ውድድር ነው፣ እኛ ድምጽ ነው የምንዳኘው። ስለዚህ ቲያትሩ ተጨማሪ ውጤትም ሊያሰጥ ይችላል። ለምን ከዘፈኑ ጋር አብሮ ካደገ ማለት ነው። ዛሬ ትንሽ አቅሜ ማነስ፣ አብዛኛው ምን አልክ ቢባል የማይሰማበት፣ እኔ ማይክሮፎኑ ችግር ነው እንዳንል ከዛ በፊት በተከታታይ 2 ድምጽ አይኖች ዘፍነዋል እና ድምጹ በጣም ይሰማ ነበር። የጉሮሮ የማዜሙ አቅም አሪፍ ነው። አሁን የቮሊዩም ጉዳይ ነው። ለምንድን ነው ገፋ አድርገህ ያልዘፈንከው? ሁለተኛ ተመስጠሃል፣ ፊትን ወደዛ ወደ ጎን። ከዚህ በፊት የነበረ አቅሞች ያ ሁሉ የመጣህበትን መንገድ አላየሁትም። እኔ አንዳንዴ ዛሬ ቀኑ ማለት 11ኛው ሰዓት ላይ ነው ያለነው። ስለዚህ የምንቀልድበት ሰዓት አይደለም። እኔ በጣም አሪፍ ድምፃውያኖች በሆነች በትናንሽ ነገሮች 100 ጊዜ ስለተናገርን እኔ አሁን ምንም አይመስለኝም። በጣም አድርቀን መታናል። በቃ ያን ይዞ መቀጠል ነው። አሁን ዛሬ ይሄ ዘፈን በትክክለኛ ለዛሬዋ ቀን ይመጥናል ብለህ ታስባለህ? አይመስለኝም። አንድ ቀን ቀርቶን ማለት ነው። ስለዚህ ይሄ ገና መጀመሪያ አካባቢ መዘፈን ያለበት ነው። የመጀመሪያው ዙር ላይ ንገረኝ ካልክ ማለት ነው። አንደኛ ኪዩ ለምሳሌ ስንመለከት ወርዶብሃል፣ ግማሽ አይደለም። በደንብ ንገረኝ ካልከኝ አንድ ሙሉ ወጥተህ መጫወት ትችላለህ። አቅም አለህ አንተ። ስለዚህ በቃ ብዙ ዋጋ የሚያስከፍሉ ነገሮች እንዳይፈጠሩ ለሁላችሁም ነው። የመጨረሻው ሰዓት ስለሆነ እኔ ጋር ያለው ውጤት 9870 ነው ያለው። እሺ ኤርሚያስ መንግስቱ የማስተዋል እያዩን አይከብድም ወይ የሚል ዜማ ነው ይዘህ የመጣው። ዜማ ምርጫ ላይ እኔ ብዙ ቅሬታ የለኝም። ዜማው በጣም ከባድ ነው፣ ሲዘመር በጣም የሚያስቸግር ዜማ ነው። ብዙ ጥሩ ነገር የምለውን ልናገርና ኮሜንቶቼ ላይ ገባለሁ። ጥሩ ያለው ዳይናሚክስ ለመጠበቅ የሞከርክበት መንገድ፣ ምንም እንኳን ዳይናሚክስ ሲጠበቅ ምን መሆን አለበት የሚለውን መሰረታዊ የሆነ ነገሩን የያዘ ባይሆንም ዳይናሚክስ ለማድረግ ያሰባችሁበት መንገድ በጣም ጥሩ ነው። ከባንዱ ጋር የነበረም ውህደት ጥሩ ነው። ሌላው ግን ብዙ ችግር ነው ያየሁት። መጀመሪያ ላይ የገባህበት ድራማው ነገር በጣም ጥሩ ነው፣ ግን በትክክልም የዘፈኑን ሀሳብ ይገልጻሉ የሚለው እኔ አንተ ካላስረዳኸኝ ብዙ አልገለጸልኝም። ለምን ሰዎችን ቀድሞ መፈረጃ አያስፈልግም፣ ቀርቦ ሳያውቋቸው ነው እዚህ ጋር ብቻ ብዙ ድራማውና ዋናው ሀሳብ እንደዚህ በደንብ አልተያያዘልኝም። ለሱ ያጠፋውን ጊዜ
በደም ቅላጼውንና ሌላ ውስጡ የሚፈልገውን ነገር ብታጠፋበት ከዚህ የተሻለ ትዘፍነው ነበረ። ቅኝት በጣም ችግር ነበረው። ቅላጼዎች በደንብ አልተባሉ። ድምጽ ቫይብሬሽን በጣም ብዙ ቦታ ጋር ነበረው። ቫይብሬሽን ቅላጼ የሚሆንባቸው አንዳንድ ሞሜንቶች አሉ፣ ግን ቫይብሬሽን ቅላጼ አይደለም። ስለዚህ በደንብ ማስተዋል በዘፈነበት መንገድ ተቀልጾ አልተዘፈኑ። ስሜቱን ነው አንተ በጣም የተጨነቅበት። ስሜቱ ደግሞ ዋናው ዘፈን በደንብ ካልተዘፈነ ወደኛ አይተላለፍም። ስለዚህ መሰረታዊ የሆነውን ነገር ሚስ አርገዋል ማለት ነው። ዜማው እኔ የተሰማኝ በጣም እንደከበደ ነው እና ብዙ ደስተኛ አይደለሁም ለማለት ነው። 9860 ነው እኔ ጋር ያለ። ኤርሚያስ እስቲ ቫልዩ አድ አድርገህ ከጀመርከው ከኢንትሮ ስነሳ እኔ ጋም ትንሽ ኢንትሮ ላይ ቅሬታ ስላለኝ ማለት ነው። ኮንሰፕቱ በጣም ቆንጆ ነው። የግጥሙን ሀሳብ ዋናው ዘፈን ውስጥ ያለውን የግጥም ሀሳብ ቪዥዋሊ ደግሞ ሪፕሬዘንት ማድረግ በጣም ትልቅ ነገር ነው። በዛ ላይ መድረክ ላይ ቆንጆ ሀሳብ ነው። ግን ሁሌ መታሰብ ያለበት የመጀመሪያው ጉዳይ እዚህ ጋር ያገናኘን ድምፃዊነት ነው አይደለም። ስለዚህ የመጀመሪያው ጉዳይ እሱ ጋር በጣም ፊክስ ከሆነ በኋላ እሱ ጋር በጣም ጥሩ ነገር ከሆነ በኋላ እነዚህ ነገሮች ቢጨማመሩ አጋዥ ይሆናሉ። የመጀመሪያው ጉዳያችን መዝፈን ጥሩ አርጎ ማዜም ጥሩ የድምጽ ውበትን ማሳየት ነው። እሱ መረሳት የለበትም። ሆኖም ግን የታሰበው ነገር የሚደነቅ ነው፣ መጥፎ ነገር አይደለም። ምንድነው የኔ ቅሬታ ፕሬዘንቴሽኑና የግጥሙ ሀሳብ አልተዋሃደልኝም። የመጀመሪያው ጉዳይ ትንሽ ያልበሰለ ሀሳብ ይመስላል። ቪዥዋሊ ፕሬዘንት የተደረገው ትንሽ እንደገና መታየት የሚፈልግ ይመስላል። ከዛ ግን ሚውዚካሊ ያለውን ነገር ስናይ እኔ ምን ዊሽ አረኩኝ አሁን ያለው ነገር እንዳለ ሆኖ ድራማውን ሰርተው ሲጨርሱ ሙዚቀኞቹ ኢንትሮዳክሽኑ መጫወት ጀመሩ አይደለም። ከዛ ከውስጥ መጣህ እናንተ አስቆምሃቸውና እንጉርጉሮ አልክ። እንጉርጉሮ ካልክ በኋላ ድጋሚ እንደገና ወደ ኢንትሮ ተመለሱ። እዚህ ጋር አሁን በጣም የተሰባበረ ሀሳብ ነው ማለት ነው። ሚውዚኩ ፍሎው ማድረግ አለበት፣ ፍስስ ብሎ መሄድ አለበት። ኢንትሮ አስቁመህ እንደገና እንጉርጉሮ ብለህ እንደገና ኢንትሮ ብለህ ከዛ ወደ ዋናው ዘፈን ቢሆን በጣም የተሻለው። እንጉርጉሮ በጣም ሲንክ ሊያደርግ የሚችለው ድራማታይዜሽኑ እየተካሄደ እያለ አዜ ባክግራውንድ እንደ ሳውንድ ትራክ ከጀርባም ሆነ ቢሆን እንጉርጉሮውን ብትል በጣም ያግዛል። ስሜታቸውንም ተዋናዮቹን በጣም ከፍ የሚያደርግ ይሆናል። ሚውዚካሊም ጥሩ ነገር ይኖራል። ከዛ አንተ እንጉርጉሮውን ስጨርስ ድራማውም እኩል ያልቃል። በጣም ጥሩ ስሜት ፈጠረ ማለት ነው። በዚህ ቢሆን አይ አሬንጅመንት ነው። አሁን እንዲህ አይነት ነገር አረጋለሁ ካልኩኝ ስለ አሬንጅመንት እያሰብኩኝ ነው። ስለ አሬንጅመንት ካሰብኩኝ ደግሞ ፍሮም ዘ ፖይንት ቪው ኦፍ አሬንጅመንት ነው ጀጅ የሚደረገው ማለት ነው አይደለም። ስለዚህ እሱ እንዲህ ቢሆን ኖሮ በጣም የተሻለ ከፍታ ይሰጠው ነበር። ተነጣጠለ፣ ሁሉም ነገር ተነጣጠለ። ሁሉም ለብቻው ነው የቆመው እንጂ አልተዋሃደም። እሱ ባይሆን ኖሮ ጥሩ ነበር። ከዛ እንጉርጉሮ ደግሞ ቅኝቱም ጥሩ አልነበረም። ከተሰጠ ቅኝት ጋር አልነበረም ሲንክ ስታረግ የነበረ። ሌላው ነገር የተመረጠው ኪ እኔ ኪው ልክ ነው ባይ ነኝ። ከዚህ ግማሽ መውጣት ከዚህ ግማሽ መውረድ ላንተ ድምጽ አግባብ አለው ብዬ አላስብም። ምክንያቱም አሁን ባለበት ኪ እንኳን ወደ ከፍታ ያሉትን ሃይ ፒች ላይ ያሉትን የዜማ ክፍሎች በጣም እየተጨነቀ ነው ስታዜም ነው። በጣም በጉልበትና በጭንቀት ነው ስታዜም የነበረው። ስለዚህ እዚህ ላይ ግማሽ መጨመር ማለት ቶታሊ አትለውም ማለት ነው። ግማሽ መውረድ አይፈልግም። በእርግጥ አሁን ካለበት ቶታሊ አይፈልግም። ግን ባለህበትም ደግሞ ስቲል የሚያስጨንቁ ፐርፎርማንሶች አሉ። ከቅኝት ብዙ እያስወጣህ ነው ምናምን። ስለዚህ ምናልባት ይሄ ሙዚቃ ባይሆን ምርጫው በጣም የተሻለ ይሆን ነበር። አሁን እነዚህ ሁሉ ኮመንቶች የሚነሱብህ ያንተ የድምጽ ችግር የሚውዚካል ስቲፕ ችግር ምናምን አይደለም። የመረጥከው ሙዚቃ ካንተ ተፈጥሮ ድምጽ ጋራ መሄድ ስላልቻለ ነው። ሌላው ከቅኝት ጋር ተናገር ያለ ብዙ ችግር ነበረ። አቅምህ እንስ ብሏል። ሙዚቃው በጣም ግሩቪ ነው። ከኋላ አጀባው በጣም ብዙ ነው አይደለም። ላውድ ነው። የስቱዲዮና የላይቭ ነገር በጣም ብዙ ጊዜ አንስተናል። ይሄ ስቱዲዮ ሲሰራ ያንተን ድምጽ የዘፋኙን ድምጽ ከፍ ማድረግ ሙዚቃውን ዝቅ ማድረግ በደንብ ሁሉ ነገር ኮንትሮል ኢንቫይሮንመንት ስለሚሰራ ማኔጀብል ነው። ላይቭ ላይ ሲሆን ግን አንተ ነህ ከባንዱ ጋር ተነጋግረህ ከባንዱ ጋር ያላችሁ ውህደት እኮ ምንለው አንዱ ሀሳብ አንተ ዳይናሚክስ በጣም አሪፍ አድርገን የሰራኸው ግን ለብቻ ነው። ባንዱ ይጮሃል፣ አንተ ለብቻ ነህ። this is the arrangement ሙዚቃው እኮ ትክክል ነው እንደዚህ ነው። ግን ላይቭ ሲመጣ ሁሉ ጊዜ ምን እንላለን በራሳችሁ መንገድ ሪአሬንጅም እኮ ማድረግ ይቻላል። ምንም ችግር የለም። አንተ ዝቅ ብለህ እያዜምክ ሙዚቃው ላውድ ሆኖ አቅም ያነሰ ያስመስልብሃል።
አንተ ዳይናሚክስን እየሰራ ነው አይደል? ስለዚህ እኚህ ነገሮች ማስተካከል ቢቻል ጥሩ ነበረ። ከቅላጼ ጋር በተያያዘ ብዙ ተገቢ ቦታዎች አሉ ቅላጼ መባል የነበረባቸው ዲዘርቭ የሚያደርጉ ግን አላዜምክላቸውም። እኔ በአጠቃላይ ሙዚቃው ምርጫው ይሄ ባይሆን ነው የሚል ሀሳብ ነው ያለኝ። 9850 እናመሰግናለን ዳኞቻችን።